እስካሁን ባለው መረጃ መሰረት ዛሬ ግንቦት 26 እጅግ አሳዛኝ መረጃ አለ። ነፍስ ይማር በሏት ቤተክርስቲያንን የወላድ መሃን የሆነችውን ልጆቿ እንደ ቅጠል ረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መጣ። ለማን ነው አቤት የሚባለው? ዛሬም በአርሲ ኦርቶዶክሳውያን በሃይማኖታቸው ምክንያት እየተገደሉ መንግስት አይደለን ዜጎቻችንን አንጠብቅ መንጋውን የሚጠብቅ መሪ አባት ጠፍቷል። ማይስማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። ደመና ጥሩ ነው፣ ዝናብም ደስ ይላል። ደመና ጥሩ ነው፣ ዝናብም ደስ ይላል። ደም መና ሲሆን ግን ደም መና ሲሆን ግን በጣም ያሳዝናል። መቼም ቀን ሲከፋ ቀኑ ሌሊት ይሆናል። ቀን ሲከፋ ሰው እንደ ቀንነቱ የቀን ስራ ካልሰራ በመንገድ ካልሄደ ምን ቀን ይባላል? ክፉ ቀን የሚባል ይሄ እኮ ነው። እስኪ ቆፍጠን ብለን ዛሬ ለአርሲ ሐቋን እናውጣላት። ትናንትና አስታወሳችሁ ያ ሆዳደር ቡድን በኦሮሚያ ክልል ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገባት ቦታ ላይ አይደለችም፣ ጭቆና እየደረሰባት ነው ብሎ ውስጥ ለውስጥ ሲጋፋ፣ ታዲያ ዛሬ ያ ድምጽ ምን ነው ጠፋ? በአርሲ ምድር ላይ እኮ እየተሰዉ ያሉ ኦርቶዶክሳውያን ምንም በማህተባቸው ምክንያት ቢሆንም በብሔር ግን ኦሮሞዎች ናቸው። ዛሬ እሪ ያለ የጮኸ መሬት ላይ የተንፈራፈረ ፍትህ የሚጠይቀው ትላንትና ኦሮሞ ጠል ተብሎ ስም ሲወጣለትና ሲጠለጠል የነበረው ኃይል ነው። ቤተ ክህነቱን ስትቆጣጠሩ እርፉን ስትጨብጡ ልክ የበላዩ መንግስት ኢትዮጵያን እየገደለ አዲስ አበባን እየተከለ እንደሚያሳየው ትልቋ ቤተ ክርስቲያንን ሐቋን ውጣችሁ ቤተ ክህነትን ግን ህንፃ እየቆለላችሁ ቤተ ክርስቲያን አለችና ደመቀች ለማለት ትሯሯጣላችሁ። በዛ ምድር ግን አሁንም የደም መሬት አኬል ዳማ የመሆን ጉዳይ በግልጽ እየታየ ነው የሚገኘው። ሁለተኛው መልእክቴ የጉዞ ማህበራት ምን ነው ሁኔታችሁንና አቅጣጫችሁን ወደ ምዕራብ አርሲ ክልል እና ዞን ለምን አታደርጉም? ለምንድነው ወደዛ ክልል ወደዛ አካባቢ ጉዞ የማይዘጋጀው? ለዚህ ለምንድነው ማትረባረቡት? በዚህ አይነት መንገድ ተቀነጃጅተን የራሳችንን ነገር በራሳችን በክንዳችን ካልመለስ ነው የሚጠየቅም የሚጠበቅም የበላይ አካል የለንም። አርሲን የምንታደጋት ሁላችንም በያለንበት ማድረግ የምንችለውን ስናደርግ ብቻ ነው። እስካሁን ባለው መረጃ መሰረት ዛሬ ግንቦት 26 እጅግ አሳዛኝ መረጃ አለ። ከ49 በላይ ኦርቶዶክሳውያን የተገደሉ ሲሆን በአርሲ አሰኮ ከ280 በላይ የሚደርሱ ኦርቶዶክሳውያን ከቤታቸው ጋር እንግዲህ ወደ 234 የሚደርሱ ቤቶች ተቃጥለዋል። አብረው ይቃጠሉ አይቃጠሉ ይሙቱ ይዳኑ የሚታወቅ ነገር የለም። ይዘውም ብርም ስለሚጠይቋቸው በነጥብ ምናምን በሚሊዮኖች ስለሚጠይቋቸው እስካሁን ድረስ ይሙቱ ያይሙቱ የሚታወቅ ነገር የለም። ከቤታቸው ጋር አብረው እንደተቃጠሉ ይገመታል። ይህን አስከትሎ ከ4000 በላይ የሚሆኑ የሸኔ ታጣቂዎች እስከ ፉን ተታጥቀው አካባቢው ላይ ገብተው ዘምተዋል። ትላንትና በአርሲ ያሰቆ ነበር። ዛሬ ደግሞ በአሰላ 27 ቤቶችን ከነጋ ያቃጠሉ ሲሆን ለመዝረፍና እንዲሁም ለመግደል ደግሞ ያዘጋጇቸው በርካታ ኦርቶዶክሳውያኖችም አሉ። አባቶች እኛ ስንጠሩን ጥቁር ልብስ ለብሰን የደም መስዋዕትነት የከፈሉ ባለማህተቦች አሉ ለናንተ ሲሉ እና እንደ ቤተክርስቲያን ልጅነታችን ብትሰሙንና ለአርሲ ኦርቶዶክሳውያን መግለጫ ሳይሆን ዘላቂ የሆነ መፍትሄ ከሚመለከተው አካል ጋር ተነጋግራችሁ የህግ ከለላ እንዲደረግላቸው ጥበቃ እንዲደረግላቸው እንድታስደርጉ ስንል በልዑል እግዚአብሔር ስም ጥሪያችን እናስተላልፋለን። የአርሲ ኦርቶዶክሳውያን መረጃ ወደ እናንተ ሲመጣ ዝም ብላችሁ የምታሳልፉ ባለማህተብ ኦርቶዶክሳውያን ግን የነዚህ ንጹሃን ደማቸው ይፋረዳቸዋል። እነዚህ በጎች ምን አደረጉ? ሳሙኤል 24:17 ቅዱስ ዳዊት የልብ ስብራቱ መገለጫ የነበረ ታላቅ የሐዘን ጩኸት ነው። ንጹሃኑ ያለ በደላቸው በሞት በተቀጠፉ ጊዜ ዳዊት ወደ እግዚአብሔር እየጮኸ እነዚህ በጎች ምን አደረጉ በማለት የንጹሃኑን ያለ በደል መስዋዕት ተማጸነላቸው። ይህ ተማጽኖ አሁን ለአርሲ ክርስቲያኖች ማን ያቀርብልን? ማን ይጮህልን? ማን ያሰማልን? ጲላጦስ የጌታ ከሳሾችን ይህን ሰው ምን ብላችሁ ትከሱታላችሁ ሲል ጠየቃቸው። እነርሱም ክስ የሚሆን በደል ስላልነበራቸው ክፉ አድራጊ ባይሆን ወደ አንተ አሳልፈን አናመጣው ነበር የሚል ባዶ ጩኸት በአደባባዩ አሰሙ። ጲላጦስ ግን ክሱን መርምሮ እውነቱን ተረድቶ
በታላቅ ድፍረት እንዲህ አለ፣ እኔ አንድ በደልስ እንኳ አላገኘሁበትም። ዮሐንስ 18 በኋላም በእውነት እኔ በዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ግን ተጠንቀቁ አላቸው። ማቴዎስ 27 ላይ ክርስቶስ በደል ሳይገኝበት በግፍ ለሞት አሳልፈው የሰጡት የቅናትና የክፋታቸው ጥም ሊረካ ስላልቻለ ነበረ። ዛሬም ያው የጲላጦስ አደባባይ፣ ያው የማይመለስ ጥያቄ፣ ያው ያልተፈታ እንቆቅልሽ በሐዘን በተሰበረችው ቤተ ክርስቲያን በልጆቿ ላይ ይደገማል። ዛሬ በአርሲ ምድር በግፍ የሚታረዱ ደማቸው እንደ ውሃ የሚፈሰው አጥንታቸው በሜዳ ላይ የተበተነው ንጹሐን ኦርቶዶክሳውያን ልጆች ለመሆኑ ምን አድርገው ነበር? በደላቸውስ ምንድን ነው? በልባቸው የክርስቶስን ፍቅር በአንገታቸው የማኅተማቸውን ክር ማሰራቸው አይደለምን? በደላቸውስ በእውነት ምንድን ነው? ጠዋትና ማታ ወደ እግዚአብሔር ቤት እያገለገሉ አባታችን ሆይ ብለው መጸለያቸው፣ በቅድስት ሥላሴ ስም ማመናቸው አልነበረምን? በማንም ላይ ክፉ ሳይሹ የማንንም ድንበር ሳይደፍሩ በልባቸውና በሕሊናቸው እግዚአብሔርን እያከበሩና እያመለኩ መኖራቸው አይደለምን? እንደ ጌታቸው በደል ሳይገኝባቸው ያለምንም ኃጢአት የታረዱ የክርስቶስ በጎች፣ አንገታቸው ለካራ የተሰጠ ማደሪያቸው በእሳት የጋየ ሕፃናት ፈጽሞ በደል ተገኝቶባቸው አልነበረም። ይልቁኑ ዓለም ብርሃኑን ስለጠላች ጽድቁን ስለማትፈልግና ስሙን ስለማትወድ ብቻ እንጂ አቤቱ እስከ መቼ ድረስ አትፈርድም? ራእይ ዮሐንስ ምዕራፍ 6 ቁጥር 10 ላይ እኛም ዛሬ እንላለን፣ ጌታ ሆይ እባክህ ለሚሞቱት ፍረድላቸው። እኛስ የምናስተምረው ክርስቶስ አደራ የሰጠን በጴጥሮስ በኩል ጠብቁ ብሎ የሰጠን ክርስቲያኖች እየታረዱ እየተገደሉ እየተሰቀቁ ነው። ለማን እንናገር? ለማንስ እንጩ? ማንስ ያስጥልልን? አምላከ እስራኤል ሆይ እባክህን መልአክህን ልከህ አድነን። ፍትህ ከሰማይ እንጂ ከምድር የለምና ራሳችንን ለመጠበቅ አንድ እንሁን። ክርስቲያኖች ለሚታረዱ ክርስቲያኖች ደግሞ በአንድነት ድምፅ እንሆናቸው። ድንግል ሆይ እኔን እንኳን ሊጠብቀኝ ለማይችል መንግስት ቀርቶ እኔን ለእኔ እንኳን አሳልፈሽ አትስጪኝ።